ጊዜ የማይቆም የማይታጠፍ ሁሉንም በእጅ የሚያደርግ ታላቅ ኃይል ነው። እኛ ግን ዛሬ የምናወራው ስለ አንዲት ሴት ነው፣ ጊዜን አሸንፋ ስለቆመችው ንግስት። እስኪ ራሳችሁን ጠይቁ። ለመጀመሪያ ጊዜ መሰረት መብራቴን የበቀል ማዕበል ላይ ስናያት የነበርን ሰዎች ዛሬ የት ነን? አንዳንዶቻችን አርጅተናል፣ ሽበት አውጥተናል፣ ልጆች ወልደን አድርሰናል። እሷ ግን ዛሬም ያቺው ናት። ያቺው ብሩህ ዓይን፣ ያቺው ድንቅ ፈገግታ። እሷ የምትጠጣው ውሃ ከገነት ነው የሚቀዳው እያሉ ብዙዎች ይቀልዳሉ። ነገር ግን ከዚህ ለዘላለም ወጣት ከሆነው ፊት ጀርባ በዝምታ የተሸፈኑ ብዙ እልህ አስጨራሽ መንገዶች አሉ። ታሪኩ የሚጀምረው አዲስ አበባ ግቢ ገብርኤል አካባቢ ነው። አቶ መብራቴ ተከተልና ወይዘሮ ገነት ሲሳይ ጥበብ በደማ ውስጥ የምትፈስ አንዲት ኮረዳ ወደ አቢሲኒያ ምድር አመጡ። መሰረት መብራቴ ስሟ በኢትዮጵያውያን ልብ ውስጥ የታተመው በገመና ድራማ ላይ ነበር። መሲ ዝም ብላ ተዋናይት ብቻ አይደለችም። ስክሪኑ ላይ ስታለቅስ አብሮ የማያለቅስ፣ ስትስቅ አብሮ የማይስቅ የለም። ገጸ ባህሪ ውስጥ ገብታ የመጥፋት ልዩ ተሰጥኦ አላት። ነገር ግን ውበትና ተሰጥኦ ብቻውን አልበቃትም። በቲያትር ጥበባት የመጀመሪያ ዲግሪዋን፣ የማስተርስ ዲግሪዋን ደግሞ በመልቲሚዲያ ቲያትር ከአዲስ አበባ ዩኒቨርሲቲ በማዕረግ ተቀብላለች። መሲ ስለ ንባብ ሕይወቷና ሌሎችን ስለማገዝ እንዲህ ትላለች። ቀደም ባሉ ጊዜያት ልቦለድና የስለላ ታሪኮች ይመስጡኝ ነበር። ማንበብ ወዳለሁ። አሁን የሳይኮሎጂና የባዮግራፊ መጽሐፍትን ማንበብ ያስደስተኛል። ካለፍኩበት የህይወት ተሞክሮ፣ ካነበብኩት፣ ከተማርኩት፣ ከደረስኩበት እውነትና መንፈሳዊ ግንዛቤ ታዳጊዎችን መምከር፣ ወጣቶችን ማበረታታትና ማገዝ እጅግ ያስደስተኛል በማለት ትናገራለች። መሲ ከታዋቂዋ ድምፃዊ እጅጋየሁ ሽባባው ጂጂ ወንድም ዘውዱ ሽባባው ጋር ትዳር መስርታ እየኖረች ትገኛለች። መሲ ትዳሯን አክባሪ፣ ሀገሯንና ሃይማኖቷን እጅግ አጥብቃ የምትወድ ሴት ናት። ነገር ግን ህይወት ሁል ጊዜ የብርሃን ጉዞ አይደለም። ዝናዋ ማማ ላይ እያለ ድንገተኛው ጥቁር ጥላ መጣ። ያ አስፈሪ የመኪና አደጋ። የመኪና አደጋው በህይወትና በሞት መካከል እንድትቆይ አድርጓት ነበር። ለረጅም ጊዜም ከጥበብ ዓለም እንድትርቅ ተገዳ ነበር። በወቅቱ መሰረት መብራቴ አረፈች የሚሉ የሐሰት ወሬዎች በሀገሪቱ ላይ ተናፍሰው ነበር። ነገር ግን ፈጣሪ ሌላ እቅድ ነበረው። ያ አደጋ መሲን ሰባብሮ አልጣላትም። ይልቁንም ህይወትን በሌላ መነጽር እንድታይና ወደ ፈጣሪዋ ይበልጥ እንድትጠጋ አደረጋት። የቅርብ ወዳጆቿ በውበቷ የማትመጻደቅ ልዩ ትህትና ያላት ለቁም ነገር የተፈጠረች ሴት ሲሉ ይገልጿታል። መሲ የጠፋች ብላችሁ ብዙዎች ጠይቃችኋል። መሲ ጥበብን አልተወችም። ነገር ግን ትኩረቷን ወደ ትላልቅ ጉዳዮች አዙራለች። ካሜራ ፊት ከመቆም ይልቅ የተቸገሩ ወገኖችን እጅ መያዝን አስፈልጣለች። አሁን ላይ መሲ አድቨርታይዚንግ በሚል የማስታወቂያ ድርጅቷ ውስጥ ስራ አስኪያጅ በመሆን እየሰራች ትገኛለች። ለታላላቅ ድርጅቶችም ብራንድ አምባሳደር በመሆን እየሰራች ነው። በሙያዋም ሆነ በስነ ምግባሯ በርካታ ድርጅቶች ቀዳሚ ምርጫቸው ናት። መሲ ለቤተሰቧና ለልጇ ጥራት ያለው ጊዜ ለመስጠት ወስናለች። ጥበብ ትቀጥላለች፣ ቤተሰብ ግን ቀዳሚ ነው በሚል መርህ ህይወቷን እየመራች ነው። እንግዲህ መሲ አልጠፋችም። ይልቁንም ከጥበብ ባለፈ የሰው ልጆችን ህይወት ለመቀየር በብርቱ እየሰራች ነው። የናፈቃችኋትና በርቺ የምትሏት አድናቂዎቿ ኮመንት ላይ ምኞታችሁን ግለጹላት። መሲ ከካሜራ ጀርባ ሌላ ዓለም አላት። እሷ ለቤተ ክርስቲያን የምትተጋ አገልግሎትን የህይወት ትርጉም ያደረገች ሴት ናት። አገልግሎት በረከቴ ነው ትላለች። የእሷ ደግነት በቃላት አይለካም። በመሰረት መብራቴ ፋውንዴሽን አማካኝነት በተለይም በካንሰር ለሚሰቃዩ ህፃናት ድምፅ ሆናለች። ከ6 ቢሊዮን ብር በላይ የገቢ ማሰባሰቢያ ፕሮግራሞችን በመምራት ለብዙዎች የህይወት ተስፋ ሆና ብቅ ብላለች። እሷ ዝነኛ ብቻ አይደለችም። ይልቁንም የሺዎች እናት፣ የአረጋውያን ምርኩዝ ናት። ደከመኝ ሰለቸኝ ሳትል በምታደርገው የበጎ አድራጎት ስራዋ በትንሽ በትልቁ ልብ ውስጥ በክብር ተቀምጣለች። ብዙዎች ጨዋ ኢትዮጵያዊ ሴት በማለት አክብሮታቸውን ይቸሯታል። ለብዙዎች ህይወት መለወጥም የራሷን አሻራ አኑራለች። በፈተናዎች መሃል በጽናት መቆምን፣ ዝነኛ መሆን ብቻ ሳይሆን ዝናና ክብርን ለዓመታት ጠብቆ መቆየትን አስተምራናለች። ለበርካታ ወጣቶችም በሃይማኖታም ሆነ በበጎ አድራጎት ስራዋ ሮል ሞዴል ናት። ዛሬም ድረስ በቁመናዋና በእድሜዋ ዙሪያ የሚነሱ ትችቶችን በፈገግታ ታሸንፋለች። አንዳንዶች የሚሉት ሲያጡ ከተፈጥሮ ጋር ሙግት ይዘዋል። ይሄ የተፈጥሮ ጸጋ ነው በማለት ክብሩን ሁሉ ለፈጣሪ ትሰጣለች። በእድሜዋ ምክንያት የሚደርሱባት ትችቶች ወደ በጎ አጋጣሚ ተቀይረው አሁንም ድረስ ወጣት ሆና ጭምር እንድትተውን አድርገዋታል። ይህ ደግሞ እንደ አንድ ተዋናይ ትልቅ እድል ነው። መሰረት መብራቴ ትህትናን ከዝና፣ እውቀትን ከጥበብ፣ በጎነትን ከውበት ጋር አስተሳስራ የያዘች የኢትዮጵያ የፊልም ንግስት። ጊዜ ቢያልፍም ሽበት ቢወጣም የእሷ አሻራ ግን በኢትዮጵያውያን ልብ ውስጥ ለዘላለም ወጣት ሆኖ ይኖራል። የዛሬን ጨረስን። ቀጣይ ስለማን እንስራላችሁ? ኮመንት ላይ ጻፉልን።
ቪዲዮአችንን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ።